እንዲጠብቃቸው ያደረጉትንም ቢያደርጉ እታች ያሉት ናቸውና ተዋጊዎቹ መሬት ነክሶ የሚዋጉ አፈር ላይ ተንገላክተው ተኝተው ድንጋይ ተንተርሰው የወገኖቻቸውን መከራ ለመወጣትና በደማቸው ያንን መከራ አጥበው ነገ በክብር ሰገነቱ ላይ እንዳለ አማራ እንዲቆይና አገርም እንድትቀጥል በሚያደርገው ሂደት ውስጥ ትልቁን ወሳኝ ሚና የሚሰጡት እነኚህ እየሄደው ከግንባር አይታኮሱም እንዲያደርጉ የሚል መመሪያ ይሰጣሉ። ካስፈለገም ባላቸው የዓለም አቀፍ የሳተላይት ሞባይል እርስ በርስ መረጃ እየተለዋወጡ የፋኖ ወገኖችንም ጭምር እያጋደሉ ያሉ አሉ። ነገር ግን መሪዎች ናቸው። አሁን ራሱ እኮ ከኮሎኔል ሞሃባ ተስፋ ፋንታውን ሞሃባ ጋር አብረው ቀደም ሲል ለምን አንድነት አይመሰረትም ሲባል አንድነት አትበሉ እያለ ችግር ራሱ ፋንታውን ሲፈጥርባቸው ቀደም ብሎ በወራት ጊዜ ውስጥ ሾልኮ የራሳቸውን ጋንታ ጦር ወይም መቶ ጦርና ሻምበል ጦር ይዘው ሄደው እንዲህ ያደረገን ነበር እያሉ ሲያጋልጡ የነበሩ ፋኖች አሉ። እንዲህ ባለ በተጠናከረ መንገድ አብሮ ተናበው ግፍና በደልን በመጸየፍ የውስጥ ጠላቶቻቸውንና በርባሪ ሰርሳሪ ሰላዮቻቸውን አስቀድሞ በማስወገድ ለቀጣዩ ትግል አብሮ መቆም የሚቻለው መንደር ሳይገታቸው ጎጥ ሳይለያቸው ጎጃም፣ ጎንደር፣ ወሎ፣ ሸዋ ሳይባባሉ አማራነታቸው አዲስ አበባ ውስጥ ያሉ በሌላም ክፍለ ሀገር በአገራቸው የሚኖሩ አማሮች እና ሌሎችም ኢትዮጵያውያን ይህ በአማራ ላይ የመጣው መከራ እና ዶፍ እሳት ሁሉንም እያቃጠለ መሆኑን ጠንቅቆ በመረዳት እያንዳንዱ ባለበት ቦታ የበኩሉን አስተዋጽኦ ካደረገ ይሄ የትግል ዘመን ባጭር ይጠናቀቅና የህዝብ በላይነት ይረጋገጣል። የስረኛውም ስርዓትና አገዛዝ በአሰራሩ ክፋትና ግፍ ወዲያውኑ ተጋልጠው ለፍትህ ይቀርባል። አንድ ግን መታወቅ ያለበት ነገር አለ። በማንኛቸውም አይነት መንገድ የዘር ማጥፋትም ሆነ የዘር ማጽዳት ወንጀል፣ የጦር ወንጀለኝነት፣ የሰብአዊ መብት ጥሰት በምንም አይነት መንገድ እየተፈጸመ በሂደት ቢቀጥልም ያ አገዛዝ ስልጣን ላይ እስካለ ድረስ ወደ ፍርድ ለማቅረብ አይቻልም። ምክንያቱም መርማሪዎች፣ ገለልተኛ የሆኑ አካላት ከውጭ ሀገር የሚመጡት ምን የሚሉት ሁሉ በዛ አገዛዝ ፈቃድ ነው ወደ አገሪቱ ግዛት ውስጥ የሚገቡት የቪዛ ፈቃድ የሚያገኙት። አናደርግም የሚሉ ከሆነ በጉልበት የሚደረግ ነገር ስለሌለ እንዲሁ በተዘዋዋሪ የሚደረጉ የዲፕሎማሲ ተጽዕኖዎች፣ ዓለም አቀፍ ሰላማዊ ሰልፎች፣ በደሎችና ግፎችን ለዓለም ሚዲያ የማሳየት ሁኔታዎች አብሮ ተያይዘው ይመጣሉ። እንደው ከዚህ ጋር እንደማሳየው ህወሓት አብይ አህመድ ብልጽግናና እንግዲህ ሻዕቢያ እንዴት ነገር እየተፈላለጉ እንዳሉ ይታወቃል። ነገር ግን ሮይተርስ አሁን በቅርብ የዘገበው ነገር አለ። የአብይ አህመድን አገዛዝ ለመውጋት ብሎ የሻዕቢያ መንግስት በአስመራ በህወሓት በኩል መሳሪያ 56,000 ተተኳሾችን አምጥቶ ለፋኖ ሊያቀብል ሲል ተገኝቷል። ይሄ ከኢትዮጵያ ህልውና ጠላቶች ጋር መተባበሩን ያሳያል ብሎ የብልጽግና አገዛዝ ሲጮህ ይህንን መነሻ አድርጎ ፋኖ የሚባለው አካል አሁን በሮይተርስ በዓለም አቀፍ የዜና ምንጭ ነው እንግዲህ ተነገረ። ይሄ የበለጠ የፋኖን ጥንካሬ ለሌላ ዓላማ ቢወሳም ፋኖ ተግባሩ ገኖ እንዲወጣ ያደረገ ሲሆን የፋኖ ዓላማ ደግሞ አገርን መበተን ሳይሆን የህልውና መሆኑን በአህጉሪቱ ውስጥ የሰላም መንግስት እንድትኖር ማድረጉን ቀደምም ሲል ኢትዮጵያ ካላት ታሪክ ለብዙ የአፍሪካ አገሮች ራሳቸውን ችሎ በእግሮቻቸው የመቆምን ታሪክ የዘከረ መሆኑን አልፎም የአፍሪካ አንድነት ድርጅት ያለባት አሁንም እንደዛ እንድትቀጥል የሚል የራሱን ከጎረቤት ሀገሮች ከዓለም ምዕራባውያን ጥቅም ጋር አብሮ በተሳሰረና ብሔራዊ ጥቅምን ባስከበረ መንገድ ሰጥቶ በመቀበል ሂደት ውስጥ ፋኖ ሊሰራ የሚገባቸው በርካታ ስራዎች እንዳሉ፣ ለዚህ ደግሞ ሊበቃ የሚችለው ስሙ እንደመወሳቱ መጠን በጋራ በመቆም ብዙ ፈተናዎችን ሊወጣ ስለሚችል ያ አንድነት የሚባለው የስሙላ አንድነት ሳይሆን ከልብ የመነጭ እውነትንና ትልቅ የማንነትን የጋራ መተሳሰር ከግንዛቤ ያስገባ ከሆነ የአገር ቤቱ ከተስተካከለ ትናንትናም ስንል እንደነበረው ኢየሩስ በዓለም አቀፍ ደረጃም ያለው የጎጠኝነት እሳቤ በየመንደሩ ዝም ብሎ የሚሯሯጠው ያቆምና ኃይሉም የኢትዮጵያ ሕዝብ ነው። በውጭ ያሉትም ወገኖች አማሮች፣ ሌሎችም ኢትዮጵያውያን የአማራ ሞት የአማራ ስቃይ የኔ ሞት የኔ ስቃይ ነው ብሎ በግፍ የሚፈሰው የወገኖቻችን ደም የኛ ደም ነው ብሎ መነሳት እንዲችል የሚያደርገውን ስርዓት ይዘረጋል። ለዚህ ነው የሁሉ እንቅስቃሴ በምን አይነት መንገድ መሄድና መቀጠል እንዳለበት ከዛም ደግሞ የሃይማኖት ተቋማቱ
አገርን አንደርጎ የያዙትን ለማፍረስ የጀመሩት ሴራ እንዴት አድርጎ ህዝብን ከማስራብ ጋር እንደሚገናኝ ንብረቱን ከመንጠቅ ጋር እንዴት ማዳየት እንደሚቻል ከዛ በኋላ የደህየ ህዝብ ለመብቱ አይታገልም ብሎ የበለጠ ወድቆ እንዲቀር ለማድረግ የሚደረገው እንቅስቃሴ በዓለምም ዙሪያም ቢሆን ያለው አገዛዝ ክብሩ የተነካ ደካማ አመራር መሆኑን ችግር ፈጣሪ መሆኑን ለዓለም ህብረተሰብ ማሳወቅና አሁንም እየመጡ ባሉ መንገዶች ጥንካሬያቸውን ፋኖ አማራውን በተለይ ከዛም ደግሞ መላው ኢትዮጵያ ህዝብ በሚችለው መንገድ መንቀሳቀስ አለበት ይላል። አመሰግናለሁ ናፎርቅ። እንግዲህ ምክርን መስማት ማለት መረጃ መስጠት ነው። የሚዲያ ስራ መረጃ መስጠት ነው። ጥንቃቄ መልእክት ማስተላለፍ ነው። እንግዲህ ከዚህ ጥንቃቄ መልእክት ከዚህ ከአጭር ጊዜ መፍትሄ አንጻርም ይህንን ሰምተው ወደ እርምጃ መግባት እንግዲህ እነሱ ድርሻ ነው። መሳሪያውን የያዙት እነሱ ናቸው። መሬት ላይ የሚያሉት እነሱ ናቸው። በእነሱ ስራ ገብቶ ከዚህ በላይ ማለት አይቻልም። ጥቆማ መስጠት ብቻ ነው። መግቢያ ላይ ትዝ ይል እንደሆነ ዛሬ በሸዋ ምድር የህብረተሰቡን ከብቶችም ጤፉን ማሽላውን ሳይቀር ባይሱዙ እያስጫኑ ንጹሐንን በዚሁ በገዳዩ ቡድን ሲያስጨፈጭፉ ከነበሩ አደገኛ ባንዳዎች መካከል አንደኛው የነበረው የደብረ ሲና ከተማ አስተዳደር ከንቲባ ወንድማገኝ ማሙዬ ዛሬ እስከ ወዲያኛው በፋኖ አልሞ ተኳሾች እንዳይመለስ ተደርጎ መሸኘቱን መግቢያችን ላይ ገልጸን ነበረ። የአማራ ፋኖ ሸዋ ጠቅላይ ግዛት ፎር የራምቦ ክፍለ ጦር ፋኖች ናቸው ይህንን ጀብዱ የሰሩት። እስከ ደብረ ሲና ከተማ ድረስ በመግባት ስራ ሰርተው የወጡት። በተመሳሳይም በዚህ ደረጃ ህብረተሰቡን ሲበድሉና ህብረተሰቡን ለስቃይና ለመከራ ያዘጋጁትንም በዚሁ መልኩ የማስወገዱ ዘመቻ ተጠናክሮ ይቀጥላል። እስካሁንም በዚህ መልኩ እየተደረጉ ያሉ ስራዎች መኖራቸውንም በግልጽ አስቀምጧል። ሌላው መረጃ ደግሞ ደቡብ ሱዳን ጌዲዮን ጢሞቴዎስ ወደ ደቡብ ሱዳን ሄዶ ነበረ። በዋናነት ደቡብ ሱዳን ከኢትዮጵያ ጋር ሆና ለሶማሌላንድ እውቅና ትስጥ ብሎ ለማግባባት ነበረ ለመሞከር ሄደው። ነገር ግን ደቡብ ሱዳን የሶማሊያን አንድነት ነው እንጂ የምትፈልገው የልዩነት ላይ ሄዳ ድምጿን አትሰጥም። ስለዚህ አፍንጫህን ላስ ተብሎ ተልኳል። ልዩዋን ደብዳቤ ልኬልሽ ነበረ በስር ልጁን ጌዲዮን ጢሞቴዎስ እንግዲህ በክፍፍል የሚያምነው ሁልጊዜም በአቋሙ የማይገኘው ይሄው ቡድን ችግር ለመፍጠር ችግር ፈጣሪ ቡድን አሁንም ወደ ደቡብ ሱዳን ሄዶ ሊሰራ ያሰበው ተንኮልም ሳይሳካለት እግርን ላስ ተብሎ ወደ መጣበት እንዲመለስ መደረጉን ነው የገለጹልን። ሌላ እንደው አንድ መጨረሻ ላይ ብቻ አንድ መረጃ አልናገርና አፈወርቅ የፈንታው ሙሀቤ ለሕክምና ጀርመን ሙኒክ እንደሚላክ ታውቋል። እንግዲህ ገና ውሳኔ አላገኘም። ውሳኔ ያላገኘበት ምክንያት ደግሞ ምንድነው? የአፋህድ ሌሎች ደግሞ ከሃዲዎች እነዚህ የባህዲ ርዝራዥ ውስጣቸው ያሉ ልዩ ይሄኛው ይበቃናል። የርዝራዥ ቡድኖቹ ገና እጃቸውን የሚሰጣሉ። ዛሬ ማታ እጃቸውን ይሰጣሉ ተብለው ይወጣሉ ተብሎ የተጠበቁ ነበሩ። ነገር ግን እነሱ አልተሳካላቸውም። ዛሬ ለዚሁ ለሰው በላ ቡድን እጃቸውን የሚሰጡት አካላት ማለት ነው። እንግዲህ እጃቸውን መስጠት ባለመቻላቸው እንግዲህ ነገ ከነገ ወዲያም ይቀጥላሉ። እና ኪሩቤል ጎቤ ያጠቃልላል የዛሬ ማታ እጅ መስጠት ስነስርዓቱ። እንግዲህ ለዛሬ አልተሳካላቸውም። ነገ ከነገ ወዲያ ደግሞ በኢትዮጵያ እንደሚሰጡ እናያለን። እንግዲህ እና ሙሀቤ በምን ቅድመ ሁኔታ ወደ ጀርመን ሙኒክ እንደሚሄዱ አይታወቅም። ነገር ግን ጀርመን ሙኒክ ለሕክምና እንደሚልኩት ተነግሮታል። ከዛ በፊት ግን ከሃዲን የሚቀበለው ከሃዲ ነው፣ ባንዳን የሚቀበለው ባንዳ ነው ተብለው እሱና ማስረሻ ቀሪዎቹን የአፋህድ ከሃዲ ቡድኖችን እንዲቀበሉና ከዛ በኋላ እንግዲህ ውሳኔ ያገኛል ተብሎ ነው እየተጠበቀው። ይሄ ነው ያለው። እንግዲህ በሰሞኑ በተከታታይ እንግዲህ አንድነቱ ከተበሰረም በኋላ እዛ ውስጥ ራሱ አመራር ተደርጎ ከተመደቡት መካከልም ተደጋግመን ብለነዋል። የአማራ ህዝብን ባሳዘነ ቅስምን በሰበረ የፋኖን እምነት በሚያሳጣ መልኩ እጃቸውን የሚሰጡ አመራሮች መኖራቸውን አፋህድን ለአንዴና ለመጨረሻ ጊዜ በታትኖና አፈራርሶ መሄድ ነው እቅድ የተሰጣቸው። የአማራ ህዝብ ድርጅት እንዳይኖረው የተፈረደበት ህዝብ እንዲሆን ለማድረግ ነው።
ይሄን ተልኳቸውን ሲያስፈጽሙ ይሄን ቀጥለው ይሄን ከጨረሱ በኋላ እጃቸውን የሚሰጡት ደግሞ ቀጣዮች ይሆናሉ ማለት ነው። አፈወርቅ በዚሁ እንሰናበት። የዛሬው በጣም እግዚአብሔር ይስጥልን ስለነበረን ቆይታ። አፈወርቅንም ልዩ ቅመምንም ከልብ አመሰግናለሁ። አድማጭ ተመልካቾቻችን ስለነበረን ቆይታ ከልብ እያመሰገንኩኝ እንግዲህ እንደተለመደው ከዚህ ስርጭት ስትወጡ የኢትዮ 360 የዩቲዩብንም የቴሌግራም የትዊተር የፌስቡክ እና የቲክቶክ ገጾቻችንን በሙሉ ሰብስክራይብ ላይክ እና ሼር ማድረግ አትርሱ። የቴሌግራም ገጻችን ሁሉ እዚህ ጋር ፒን እናደርገዋለን። እሱንም ሰብስክራይብ ማድረግና ሌሎችም እንዲያደርጉ መጋበዝ አትርሱ። የትዊተር ገጻችንንም ሪትዊት ሪፖስት እና ላይክ በማድረግ ሌሎች በቀላሉ እንዲደርስ አድርጉልን የሚለው መልእክታችን ነው። ኢትዮ 360ን መደገፍ አትርሱ። ኢትዮ 360ን ደግሞ ወደ ነበረበት ክብሩ መለሳችሁ በስቱዲዮአችን እናንተ በገነባችሁ ስቱዲዮ ውስጥ ዳግም ፕሮግራማችንን የምናቀርብበት ሁኔታ በቅርቡ ለማምጣት አሁንም ድጋፋችሁን የምንፈልገው ድጋፍ እያደረጋችሁ ላላችሁ ልባችሁ ከልብ እያመሰገንን የዛሬውን በዚሁ እናብቃ። አፈወርቅ የጥየንም እንግዲህ ባለህበት ነው የምንሰናበተው። ኢንተርኔቱ ተስተካክሎ የሚቀጥለው ሳምንት ድጋሚ እንገናኛለን ብለን ተስፋ እናደርጋለን። አድማጭ ተመልካቾቻችን የዛሬውን በዚሁ አብቅተናል። ስለነበረን ቆይታ በድጋሚ እያመሰገንን ጤና ይስጥልን።